የማታውቁትን ነገር ልትሉ ምን ማለት ነው በአላህ ዲን ላይ የማታውቁትን ነገር ልትሉ እባካችሁን አደራ ይቅርባችሁ ይሄ ነገር እንዲህ ነው ብላችሁ አትናገሩ በዲን ጉዳይ ላይ እንደ ጠዋት ፀሐይ እርግጠኛ ያልሆናችሁበት ነገር ማለት ይሄ ነገር እንዲህ ነው ብላችሁ አታውሩ በቃ ስለ ዲን ማለት ይሄ እንዲህ ነው ወይ ነው ይሄ ነገር ሐዲስ አለው ይሄ ቁርአን እስልምና እንዲህ ያዛል ያ اخي ይሄ በጣም ክልክል ነው በጣም ብዙ ቦታ والله የሚያሳምም ነገር ማለት ስትሰማ በቃ ዝም ብለህ ቁጭ ብለህ አንዳንዴ ቁጭ ብለህ ስትሰማ لا حول ولا قوه الا بالله የህፃናት ጸጉር ሽበት የሚያስበቅል አይነት ነገር ትሰማለህ አላህ ዲን ላይ ዝም ብሎ እኮ ነው በቃ ዝም ብሎ ተራ የሆነ ሰው ይሄ ነገር حرام ነው ይላል لا اله الا الله يا اخي ائمه السلف ሰለፎች حرام የሚለውን ቃል አይጠቀሙም ነበር በጣም የሚገርማችሁ ማለት አኢማ ኢማሙ አህመድ በአብዛኛው حرام የሆኑ ነገሮችን حرام ብሎ አልገለጸም حرام ብሎ አይገልጽም ነበር لا يجوز ይላል አይበቃም ይላል አይበቃም ማዕናው የተፈለገበት حرام ነው ማለት ነው ግን حرام የሚለውን ቃል መጠቀም ከመክበዱ የተነሳ ማለት ነው مع وجود النص ይያላቸው ሐዲስ ቁርአን እርም ያደረገው ነገር ሆኖም ይያለን ማለት ይሄ እኛን ለማስተማር ግልጽ አይደለ እንዴ መዳፈር حرام የሚለውን ነገር መዳፈር አይሆንም አላህ حرام ያለው ነገር ይሄ ነገር አላህ حرام ነው ብሎ ታውቀዋለህ خلاص በል ችግር የለው ግልጽ አይደለ አው ሐፍዝ ይሄን የቁርአን አንቀጽ ሐፍዘ አላህ ይሄን ነገር حرام ብለዋል ማ ጀዛከላሁ ኸይራን ከዛ ውጪ ግን ሌላ ዝም ብለን ስሜታችንን ያጣጣምን ወይም ደግሞ ራሳችንን ያዳመጥን ነፍሴ ነግራኛለች ይሄ ነገር ነፍሴ حرام ነው ብላኛለች ስለዚህ حرام ነው አይስሉ ያንተ ነፍስ ራሷ حرام ነች አስላህ አላህ ሂዳያ ይስጣት طيب وان تشركوا بالله ما لم ينزل به سلطانا وان تقولوا والله ما لا تعلمون بالله لا يمتقوا النجل للتلو ولكل امه اجل ለሁሉም ህዝብ ጊዜ ገደብ ተደርጎለታል ዱንያ ላይ የሚኖርበት ማለት ነው የጊዜ ገደብ ለሁሉም ለየአንዳንዱ ሰው ለሁሉም ኡማ የጊዜ ገደብ ተሰጥቶታል ማለት ቀጠሮ فاذا جاء اجلهم لا يستاخرون ساعه ولا يستقدمون አጀላቸው ከደረሰ አንድ ሰዓት አንድ ደቂቃ አንድ ሰከንድ ወደፊትም ወደ ኋላም አይሉ አንተ ከዚህ ሐጅ ልትሄድ ትኬት ትቆርጣለህ لا اله الا الله እዛ ያለው ትኬት ተቆርጦ ይመጣልህና ማሰላ በዚህን ቀን ሐጅ ሊሄድ ነው ማሻአላህ ቤተሰብ ነግረሃል ሰው ዘመድ አዝማድ ቀኑን እየጠበቀ አንተ ያኛው ትኬት ይቆረጥልሃል ሰዓት خلاص ሰዓት ደረስ ቀን እየጠበቅ ነበር አንተ የምትጠብቀው የትኛውን ነው እዚህ ትኬት ላይ ያለችውን ቀንና ሰዓት እየጠበቅ ነው አይደል እዛ ያለው ትኬት ደግሞ መቼ እንደሚቆረጥ አይታወቅም ተቆርጦ ይመጣል ይላክልሃል ቢስሚላህ ተነስ እከሌኮ ትላንት ከኛ ጋር ነበር ሐጅ ሊሄድ እኮ ተዘጋጅቷል አላሁ አክበር አው ሊሄድ ተዘጋጅቶ ነበር ግን ያልተዘጋጀበት ሀገር ሄደ ረሂመሁላህ አላህ ይዘንለት ይባላል ስለዚህ ያልተዘጋጀበት ሱብሃንአላህ ማ ፈጅር ከኛ ጋር ሰግዶ ነበር ኢሻ ከኛ ጋር ሰግዶ ነበር ምን ሆኖ ነው ምን ነካው ተጠራ طيب ተጠራ ወረፋ ላይ ነበረ ወረፋ ላይ ነበረ ወረፋው ደረሰው አንተ ልክ አሁን ወረፋ የሆነ ቦታ ወረፋ ትይዛለህ አይደል ወረፋ ስትይዝ አንድ ሰው ደርሶት በሄደ ቁጥር ሰው ይንቀሳቀሳል አይደል ስትንቀሳቀስ እየቀረብክ ነው ማለት እየቀረብክ መሆንህን ታውቃለህ በቃ ወረፋዬ እየደረሰ ነው ትላለህ አንተ ከእናትህ ማህፀን ከወጣህበት ቀን ጀምሮ ሰከንዷ እቺ ብቅ ጥልቅ ስትል ማለት ሰከንድ ቆጣሪዋ ብቅ ጥልቅ ስትል ወረፋ ይዘህ እየተጓዝክ ነው ወደ ቀብር ወረፋ ይዘህ እየተጓዝክ ነው እያንዳንዷ የሰከንድ ነጥብ አመልካች ከአንዱ ተነስታ ወደ ሌላኛው ስትሄድ አንተ እየሄድክ ነው እየተጠጋህ ትሄዳለህ አታየውምና ስለማታቀው ነው እኮ ችግሩ አታቀውም እንጂ በምንም ተአምር ይሄ ሂደት አይቆምም ገብቷል አይደል የህይወትህ ሙዋሰላት የተሳፈርክበት የህይወትህ
መርከብ ወይም መሰላ ማን ነው የፈለከው ነገር በለው እየሄደ ነው እሱ አንተ ቁጭ ብለሃል ወይም ደግሞ ቆመሃል شفت እነዚህ አንተ የምታባክናቸው ሰዓቶች አንዳንድ በጣም የሚገርሙ ሰዎች አሉ ነው እስኪ ሰዓት እንግደል ይላል ሰዓት እንግደል አንተ ሞታሃል እኮ ምን ነው የምትገለው ሰዓት ጠላትህ ነው ጊዜ ጠላትህ ነው እንዴ ና ትንሽ እስኪ ይሄን ጊዜ እንግደለው ምናምን አንተ ቁጭ ብለህ 4 ሰዓት 5 ሰዓት ታወራለህ ቁጭ ያልክ ይመስልሃል ግን ወደ ቀብር እየሄድክ ነው መሄድ ማለት ያ ሰከንድ አመላካቹ ባንተ ላይ እየሰራ ነው አንተ ግን ቆመሃል እሱ እየሰራ ነው ባንተ ላይ واضح ልክ ፌርማታ ስትደርስ ወረትባ ቢስሚላህ ሀያ መቼ ነው አጣቀው الله ከሚዘጋጁ ሰዎች አላህ ያድርገን فاذا جاء اجلهم لا يستاخرون ساعه ولا يستقدمون اجلك درس ወደኋላም ወደፊትም ይል مع السلامه يا بني ادم እናንተ የአደም ልጆች ሆይ اما ياتينكم رسل منكم ከናንተ የሆነ መልእክተኛ በመጣላችሁ ጊዜ يقصون عليكم آيات የኔን አንቀጾች የሚያነቡላችሁ የሚተርኩላችሁ ህግጋቴን የሚያስተምሯችሁ فمن اتقى የዚህን ጊዜ ተጠንቅቆ واصلح ራሱን ያስተካከለ ሰው فلا خوف عليهم ولا هم يحزنون የዚያን ቀን የቂያማ ቀን አላህ ፊት ሲቀርቡ ሐዘን የለባቸውም ፍርሃትም የለባቸውም ዱንያ ላይ ያመለጠን ነገር አለ ብለው አያዝኑም አላህ ፊትም ምን ፈራው ነገር ይጠብቀናል ብለው አይፈሩ ለምን ዱንያ ላይ خلاص ተዘጋጅቷል ተስተካክሏል አቡበክር ሲዲቅ ረዲየላሁ ዐንሁ መለከል ሞት በዚህን ሰዓት ሊመጣ ነው ብባል ምጨምረው ነገር የለኝም ብሎ አይደል ምጨምረው ነገር خلاص አላ በሚችለው ነገር ገብቶታል አኺራ ማለት ምን ማለት እንደሆነ አውቀዋል ሰከንዶቹ ሂሳብ ውስጥ ናቸው አቡበክር ጋር ረዲየላሁ ዐንሁ ሰከንዶቹ ማለት ሂሳብ ውስጥ ናቸው ምንም የዘነጋው ነገር የለም ማለት ምንም የዘነጋው ነገር የለም ኢደን ሁሉ ጊዜ ፋይሉን ቼክ ያደርጋል ማለት ሁሉ ጊዜ ፋይሉን ምን ያደርጋል የተዘበራረቀ የተበላሸ ፋይል የለበትም ንጹህ ፋይል ሂሳቡ ንጹህ የሆነ ማለት ንጹህ ጽድት ያለ ፋይል አላሁ አክበር የኛ ፋይልስ ምን አይነት ነው አላህ ይወቀው አላሁ አክበር ነከራንተ ያለ ማለት ራስን ولهذا يقول ابن عمر رضي الله عنه عمر بن الخطاب ايها الناس حاسبوا انفسكم قبل ان تحاسبوا عمر بن الخطاب رضي الله عنه እናንተ ሰዎች ሆይ ነፍሳችሁን መርምሩ አላህ ፊት ቀርባችሁ ከመመርመራችሁ በፊት ይላል እዛ ቀርባችሁ ከመመርመራችሁ በፊት ገቢዎች መጥተው ድንገት ሱቅህን አሽገው አሰስገሰስህን አውጥቶ ጉድህን ሳያፈሉብህ በፊት ተዘጋጅተህ ጠብቅ ተዘጋጅተህ የምትጠብቅ ከሆነ ምንም ችግር በፈለጉት ሰዓት መጥተው አምጣ ይበሉ የተዘጋጀ ነገር አውጥተህ ትሰጣለህ አላሁ አክበር ለአንከ እሺ ምክንያቱም መጀመሪያውኑ ምን ሆነሃል ጸዳ ብለሃል ካልሆነስ አላሁ አክበር በተቀመጥኩ ገቢዎች መጡ እና ፋይሉን እንደዛው እንዳለ እንደተተረማመሰ ሳይዘጋጅ ወሰዱት ያ ይሄ እኮ ዱንያ ነው ምን ግፋ ቢል ብር ምናምን የሆነ ነገር ነው የአኺራውስ የተበላሸ ፋይል ያልተዘጋጀ ፋይል ትርምስምሱ የወጣ ፋይልህስ አኺራ ላይ ያለው ምን ትሆናለህ ያ ሱብሃንአላህ العظيم ولهذا ጸዳበል አላህ ጸዳ ያርገን አይ ጉድ እኛ እንደው ተሸነገለን والله በጣም ተሸነገለን ሱብሃንአላህ العظيم የተበላ ፋይላችን በጣም የተበላሸ ነው በጣም የተበላሸ ፋይል ያልጸዳ ፋይል ነው ያለ الله فمن اتقى واصلح فلا خوف عليهم ولا هم يحزنون والذين كذبوا باياتنا واستكبروا عنها እነዚያ ባንቀጾቻችን ያስዋሹና የተኩራሩ የሆኑ ሰዎችስ اولئك اصحاب النار هم فيها خالدون እነሱ እሳት ናቸው በሷው ዘውታሪዎች ናቸው አላህ فمن اظلم ማን ነው በዳይ ممن افترى على الله كذب والله لا ውሸትን ከቀጠፈ ሰው የበለጠ او كذب باياته ወይም ባንቀጾቹ ያስተባበለ طيب ባንቀጾቹ ይሄ ውሸት ነው ያለው ካልሆነስ የማይቀውን ነገር በአላህ ላይ ቀጠፈ ወይም ደግሞ ቁርአኑን ያለ ቦታው የፈሰረው የነብዩን ንግግር ያለ ቦታው የፈሰረው ከዛው ውጪ ደግሞ አያቅም የአላህም ንግግር መሆኑ ሳያቅ የነብዩም ንግግር መሆኑ ሳያቅ በራሱ ዝም ብሎ
ፈጥሮ በአላህ ላይ የሚዋሽ አላህ ብሏል የሚል ማን ነው ከዚህ በላይ በዳይ? ኡላኢከ የናሉሁም ነሲቡሁም ሚነል ኪታብ እነዚህ ሰዎች የተጻፈላቸው የሆነውን እድላቸው ያገኛቸዋል። እድላቸው የተጻፈላቸው ፊ ለውሒል መሕፉዝ አለላቸው خلاص የሥራ ድርሻቸው ያገኛቸዋል። ሐታ ኢዛ ጃአቱም ሩሱሉና መላእክቶቻችን እስከመጡላቸው ድረስ የተወፈውነሁም ሩሓቸውን ሊያወጡ ቃሉ ምን ይሏቸው አይነማ ኩንቱም ተድዑነ ሚን ዱኒላህ እነዚያ ከአላህ ውጭ ስታመልኳቸው የነበሩ አጋሪዎቻችሁ የታሉ? አው ተጋሪዎቻችሁ ስታጋሯቸው የነበሩት የታሉ? ድረስልኝ ስትሉ የነበሩት እርዳኝ ስትሉ የነበሩት ሰይድና ከድር ስትል ሸከና ሁሴን ስትል የነበርክ ጀላን ስትል የነበርክ ስቲና ፋጡማ ስትል የነበርክ አብሬትዬ ቃጥባርዬ ዳንዬ አንዬ ሸንኩዬ ምናምን እያልክ ስትቀባጥር እድሜ ልክህን የነበርክ የታለ? እስኪ የታለ ይሏቸዋል መላእክቶች። የታለ? ሱብሃንአላህ ምን ይላል? ቃሉ ضلوا عنا لا حول ولا قوة إلا بالله የሉም ጠፉብን ይላል። የሉም ተሰወሩብን። የታሉ? የሉም አያገኟቸው። ዛሬ ለቀብር ጥያቄ እኔ ያለሁልህ የሚሉ ጣዖታቶች ሞልተዋል። እኔ ያለሁልህ ሼኽ የሌለው ከአንገት በላይ እንደሌለው ነው ይላሉ። ሼኽ የሌለው አዩ ሼኽ? ምን አይነት ሼኽ? ቁርአን ሐዲስ የሚያስተምር ወይስ አንተ መጀን የሚባል? ሱብሃንአላህ የታሉ ይሏቸዋል መላእክቶች። እነዚያ ዱንያ ላይ እነዚህ አሉልን ስትሏቸው የነበሩት የታሉ ብሎ ሲጠይቋቸው ቃሉ ضلوا عنا ያያሉ የሉም፣ ግራ ቀኝ ይፈልጋሉ የሉም። ሱብሃንአላህ አላሁ المستعان وشهدوا على انفسهم በነፍሶቻቸው ላይ ፈረዱ على ايش انهم كانوا كافرين ከሃዲያኖች የነበሩ መሆናቸው። ዛሬ በየቦታው አንተ ወሃቢ የሚልህ በሙሉ የቂያማ ቀን በራሱ ላይ ይመሰክራል። ተውበት ካላደረገ ባለበት ሁኔታ ወደ አኺራ ከሄደ ማለት ነው። የቃጥባሪ ሼኾች ይጠቅማሉ እያለ ወደ አኺራ ከሄደ፣ የአብሪ ሼኾች ይጠቅማሉ ይሄ ወሃቢ እያለ ወደ አኺራ ከሄደ ይረዳሉ እያለ ማለት ነው። ይደርሳሉ እያለ ይሰጣሉ እያለ ያከብራሉ እያለ ያሽራሉ እያለ ወደ አኺራ ከሄደ የቂያማ ቀን አላህ ፊት ይመሰክራል። የቃጥባሪ ሼኾች የታሉ ሲባል ዞር ሲል የሉም፣ አያገኛቸው። የአብሪ ሼኾች የሉም፣ የዳና ሼኽ የሉም፣ የከረም ሼኽ የሉም፣ የጀማ ንጉስ የሉም፣ ዳንዬ አንዬ የሉም። ማን አለ? አላሁ አክበር። አንተና ስራህ خلاص የስራ መዝገብህ ከአላህ ጋር ከአንተ ጋር ሌላ ነገር የለም። وشهدوا على انفسهم انهم كانوا كافرين በራሳቸው ላይ ከሃዲያኖች ነበርን ብሎ ይፈርዳል። ተውበት ሳያረግ በዚህ ሁኔታ የሚሄድ ሰው ካፊር ነው። ሙስሊም መሆን ማለት አላህን ማምለክ ነው። አላህን እያመለከ ሄደ ሰው ነው ሙስሊም እንጂ ከአላህ ውጭ ያለን አካል እያመለከ በዛው የሄደ ሰው በኩፍር ነው የሚሞተው። በኩፍር قالوا ادخلوا في قد خلت من قبلكم من الجن والانس في النار ምን ይባላሉ? መላእክቶች ይሏቸዋል ከናንተ በፊት የነበሩ ኡመም አሉ፣ ጭፍራዎች ህዝቦች አሉ፣ በየፊናቸው ማለት ነው። ነቢያቶች የተላኩባቸው ህዝቦች አሉና አምፀው በዚሁ መልኩ ከናንተ በፊት ጀሃነም ይገባሉና ሄዱ ከእነርሱ ጋር ተቀላቀሉ ይባላል። ኩለማ دخلت امه لعنت اختها በየተራው ይመጣል። የአንዱ ነብይ ኡማ ይመጣል፣ ግባ ይባላል፣ ይገባል። ከሱ በኋላ የሚመጣው እሱን ምን ያደርገዋል? የመጀመሪያውን ይረግመዋል። ኩለማ دخلت امه لعنت اختها ወይም ደግሞ ዛሬ ለምሳሌ የጠሪቃ ሰዎች አሉ፣ የሱፍያ ጠሪቃ ማለት ነው። የተለያየ የሱፍያ ጠሪቃ አለ። ነክሸበንዲያ፣ ሰሃር ወርዲያ፣ ቃዲሪያ፣ ጅሽቲያ የሚሉት ሐሳፊያ ምናምን የሚሏቸው እያንዳንዱ የራሱ ምን አለው። ልክ ዱንያ ላይ ዛሬ አንዱ ሌላውን አይነ ላፈር እንደሚለው ማለት የኛ ነው ይላል። ቲጃንዩ እኛ ነን ይላል። ሻዘልዩ እኛ ነን ይላል። ቃዲርዩ እኛ ነን ይላል። ነክሸበንዲዩ እኛ ነን ይላል። ሰሃር ወርዲዩ እኛ ነን ይላል። ሐሳፊዩ እኛ ነን። ኢደን ሁሉም
በቡድን እየሆነ ይመጣና ሂድ ተቀላቀል ግባ ይባላል ወደ ጀሃነም። በዚህ ሁኔታ ወደ አኺራ ከሄደ ማለት ነው ወደ ጀሃነም መጀመሪያ ያሉት ገብተው የኋለኞቹ በእነርሱ ወደ እነርሱ ሲቀላቀሉ ይረግሟቸዋል። كلما دخلت أمة لعنت أختها حتى إذا اداركوا فيها جميعا ሁሉም አንድ ላይ ጀሃነም ውስጥ ሲሰባሰቡ ገብተው ማለት ሁሉም قالت أخراهم لأولاهم መጨረሻ ላይ የሚገቡት ለመጀመሪያዎቹ ምን ይሏቸዋል? ረበና ጌታችን ሆይ هؤلاء أضلونا እነዚህ ናቸው ያሳሳቱን ወይም ደግሞ የአንደኛው ጠሪቃ ተከታዮች ሙሪዶች ያብሬት እንበል ምሳሌ ያብሬት ሙሪዶች አንድ ለ10 እየተደራጁ አይደለም የሚመጡት አንድ ለ10 ተደራጅተው ይመጣሉ። አሁን በየአመቱ ሲሄዱ አንድ ለ10 ተደራጅተው መጥተው መጀመሪያ ያደራጇቸው የነበሩት ቀድሞ ጀሃነም ይገቡና ከኋላ የተደራጁት ደግሞ ተከትለው ሲገቡ ያገኙዋቸዋል ጀሃነም ላይ። እዛ ሲገናኙ ምን ይሏቸዋል? ጌታችን ሆይ አላህ ሆይ እነዚህ ናቸው ያሳሳቱን ከተውሂድ ያወጡን እነዚህ ናቸው ከኢማን ያወጡን እነዚህ ናቸው ብለው فآتيهم عذابا ضعفا من النار ከጀሃነም ቅጣት እጥፍ ድርብ አድርገህ ስጣቸው ይላሉ ማለት የምሬታቸው ብዛት ማለት ዛሬስ ዱንያ ላይስ መንገድ ላይ ሲገናኙ አንተን ይሰርባሉ አላሁ አክበር እዛስ አንዱ ለሌላው ጠላት ነው አንዱ ሌላውን ይረግማል ከሙእሚኖች በስተቀር نعم قال اللهم لكل ضعف ولكن لا تعلمون ለሁሉም እጥፍ የሆነ ቅጣት አለው ነገር ግን አታውቁም ይላቸዋል አላህ አታውቁም وقالت اولاهم لاخراهم የዚህን ጊዜ ተሰብስቦ የለዛ ጀሃነም ላይ የመጀመሪያዎቹ ደግሞ ለኋለኞቹ ምላሽ ይሰጣል ምን ብለው فما كان لكم علينا من فضل ምንም ብትሉ ከኛ እናንተ ብልጫ የላችሁም ሁላችንም አንድ ነው የጀሃነም ነው ይላሉ ማለት اعتراف خلاص لا اله الا الله فذوقوا العذاب بما كنتم تكسبون ይባላል ተሰሩት በነበሩት ስራ ምክንያት የጀሃነምን እሳት ቀመሱት ይባላሉ ان الذين كذبوا بآياتنا واستكبروا عنها እነዚያ ባንቀጾቻችን ያስዋሹና በእርሷ የኮሩ የሆኑ ሰዎች لا تفتح لهم ابواب السماء የጀነት በራፍ አይከፈትላቸውም ስራቸው ወደ አላህ ፊት አይቀርብም ማለት ይሆናል አንደኛ የሰሩት ዱንያ ላይ የሚሰሩት ከሽርክ ጋር የሚሰሩት ስራ ወደ አላህ የፈለገ ሺህ ሐጅ ቢያደርግ ገንዘቡ በሰደቃ ቢያልቅ የፈለገ ጊዜ ሰኞ ሐሙስ ይያለ ድኔ ሊኩን ቢጾም ሌሊት ቆሞ ቢያድር ዋጋ የለውም ከሽርክ ጋር የተደበላለቀ ስራ አላህ ዘንድ አይቀበለውም ተቀባይነት የለውም የሰማይ ደጃፍ አይከፈትለትም ለኸይር ስራው ምክንያቱም በየሳምንቱ ሐሙስና ሰኞና ሐሙስ ሙእሚኖች የሰሩት ኸይር ስራ ወደ አላህ ይወጣል የነዚህ የአጋሪያኖች ሽርክ የሚሰሩ ሰዎች ስራቸው የሰማይ በር ይዘጋበታል አይወጣላቸው ወደ አላህ ፊት አይቀርብም ተቀባይነት ስለሌለ لا تفتح لهم ابواب السماء ወይም ደግሞ ሩሃቸው ወደ አላህ አይሄድም የሰማይ ደጃፍ አይከፈትላቸው ማለት ነው ولا يدخلون الجنه جنة ما يجبون حتى يلج الجمل في سم الخياط جمل بمرفي قدادا እስኪያልፍ ድረስ انظر جمل በመርፌ ቀዳዳ ካለፈ ብቻና ብቻ ነው ሽርክ ያለበት ሰው ጀነት የሚገባው ይያለ ነው አላህ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም የወረደ ቁርአን ነው ይሄ ማንንም ያመጣው አይደለም ሁለት አይነት ቁርአን የለም ነገር ግን ይሄ የቁርአን አንቀጽ ለምን አይቀራም ነው ለምን አይቀራም ለምን ሙስሊሙ ማህበረሰብ እንዲያውቀው አይደረግም እንዲያውቀው ከተደረገ የሚቀር ነገር አለ የሚቀር ነገር አለ ሰዎች ዛሬ ለአላህ ሳይሆን ለሰው ተገዢ እንዲሆኑ ነው እየተደረገ ያለው ለሰው ተገዢ እንዲሆኑ በምንም ተአምር በአላህ ላይ ያጋሩ ሰዎች ጀነት አይገቡም ግመል በመርፌ ቀዳዳ የሚገባ ከሆነ ብቻና ብቻ ነው ይያለው አላህ هذا تعبير بليغ جدا በጣም ጥግ የደረሰ አገላለጽ ነው ይሄ ምን ሙስተሂል ማለት ነው ሙስተሂል ጀነት አይገቡም
አጋሪያኖች ተውበት እስካላደረጉ ድረስ ከሽርካቸው እስካልወጡ ድረስ ሽርክ ያለበት ሰው ጀነት አይገባም እያለ ነው አላህ በፍጹም وكذلك نجزي المجرمين لك እንደዚህ አጋሪያኖችን እንመነዳለን ይላል አላህ Subhanahu ሁሉንም በአላህ ላይ የሚያጋሩ ሰዎችን لهم من جهنم مهاد ለአጋሪያኖች በጀሃነም ላይ ከስር ምንጣፍ አለላቸው የእሳት ምንጣፍ ومن فوقهم غواش ከላይ ደግሞ የእሳት መሸፈኛ አለላቸው الله اكبر وكذلك نجزي الظالمين لك እንደዚሁ ሙሽሪኮችን አጋሪያኖችን እንቀጣለን ይላል አላህ እንቀጣለን نسأل الله سلامة والعافية ይሄ ጥሪ ነው ተመልከቱ እንግዲህ አላህ ጀነቱ የሱ ነው ጀሃነሙም የሱ ነው ጀነት የሚገባው እንዲህ አይነት ሰው ነው እያለ ነው እንዲህ አይነት ስራ የሰራ ሰው ነው ጀሃነም የሚገባው ደግሞ እንዲህ አይነት ስራ የሰራ ሰው ነውና ከዚህ ራቁ እያለ ነው አላህ እኛ ግን ምን ሆነን እንደሆነ አላህ ይወቅ አብዛኛዎች እናቶቻችን አባቶቻችን ዛሬ ሰዎች ሐቅን ባጢል አድርገውባቸዋል ባጢልን ሐቅ አድርገውላቸዋል ስለዚህ ይሄንን የተደፈነው ጆሮአቸው እንዲከፈትና የተዘጋው አይና የተሸፈነው አይናቸው እንዲከፈት አድርገን ሐቁን ልናሳውቃቸው ይገባል ይሄን የአላህ ቃል ልናደርስላቸው ይገባል ከዚያ ካሉበት የሽርክ ጨለማ ልናወጣቸው ይገባል ከነ ሽርካቸው ምን ማድረግ የለብንም ወስደን መቅበር የለብንም እናትህን ከነ ሽርኳ ወስደህ ትቀብራታለህ አባትህን ከነ ሽርኩ ወስደህ ትቀብረዋለህ አላህ ከወሰነበት ምንም ማድረግ አትችልም ነገር ግን አንተ አስባብ አስገኝተሃል ማድረግ ያለብህን አድርገሃል ተርቧል ብትባል ምንድነው የምትሆነው አባትህ እናትህ ተርባለች ብትባል ምንድነው የምትሆነው እንቅልፍ አትተኛም እኮ አይደለም እናትህ ተርባለች እየተባለች ትተኛለህ አባትህ ተርቧል ታርዟል እየተባለ ከዚያ በላይ ነው ይሄ والذين آمنوا وعملوا الصالحات الله سبحانه وتعالى ስለ ጀሃነም ሰዎች ከነገረን በኋላ እንደገና ደግሞ መልሶ ስለ ሙሽሪኮች ነገረን ስለ ጀሃነም ከነገረን በኋላ ስለ አማኞች ደግሞ ነገረን والذين آمنوا እነዚህ ያመኑ ሰዎች وعملوا الصالحات መልካምን ይሰሩ ከስራ ሁሉ ትልቁና ዋነኛው መልካም ስራ ማለት ተውሂድ ነው የመጀመሪያው መልካም ስራ ተውሂድ ነው ከዚያ ሱና طيب የስራ ሁሉ የመልካም ስራ ቁንጮ ተውሂድ ነው ተውሂድ ከሌለ اترك ያንተ የትኛው ምንም አይነት ስራ ዋጋ የለውም ምንም አይነት ስራ ባዶ ነው والذين آمنوا وعملوا الصالحات መልካምን ይሰሩ لا نكلف نفسا الا وسعها ነፍስን ከምትችለው በላይ አናስገድድምና ምን ማለት ነው አንተ ተውሂድ አለ አዎ ትንሽ ስራ ካለ በቂ ነው ትንሽ ስራ ካለ طيب الله ልብህ ለተውሂድ ክፍት አድርጎልሃል ከቢድዓ ወጣል ከሽርክ ወጣል ከዚያ በኋላ ብዙ ሰላት ላይ ኖር ይችላል ብዙ ጾም ላይ ኖር ይችላል ብዙ ሰደቃ ላይ ኖር ይችላል ብዙ ዚያራ ላይ ኖር ይችላል ብዙ ስራ ላይ ኖር ይችላል ምን አለ አላህ لا نكلف نفسا الا وسعها نفسا ከምትችለው በላይ አናስገድድምና اولئك اصحاب الجنه الله እነዚህ የጀነት ሰዎች ናቸው በተውሂድ ላይ ያለ ሰው ከሽርክ ይወጣ አላህ በቂ ነው ብሎ የሙጥኝ ያለ ሰው ከዛ በኋላ ትንሽ ስራ ቢኖረው የጀነት ነው አለ አላህ Subhanahu Wa Ta'ala اولئك اصحاب الجنه خلاص ሰውየው አላህ ከሽርክ አውጥቶታል ተውሂድ አገራለት ከቢድዓ ወጥቷል ሱናን አገራለት የነብዩን ሱና طيب ቢያንስ ሱናዎችን መስራት ባይችል ከቢድዓ ርቋል ከቢድዓ ሙሉ በሙሉ ርቋል ከሽርክ ርቋል አይደል ከዚያ በኋላ ብዙ ሌሊት የለው ብዙ ሰደቃ የለው ብዙ ጾም የለው ማለት ፈርዶችን ከሰራ በኋላ ማለት ምን አለ አላህ የጀነት ነው አለ اولئك اصحاب الجنه የጀነት ናቸው እንደነዚህ አይነት ሰዎች هم فيها خالدون እነርሱ በጀነቱ ዘውታሪዎች ናቸው ተውሂድ ላይ ሆነ ሱና ላይ ሆነ ፈርድ ሰርታል አላህ ከዛ ውጪ ብዙ ምን የለህም ብዙ ካፒታል የለህም ማለት ብዙ ያስቀመጥከው በአኺራ አካውንት ላይ ብዙ የለም ትርፍ ብዙ የለም ራስ ማልህን ጠብቀሃል ማለት ካፒታልህን ዋናውን ጠብቀሃል ምንም ነገር እሷን አላስነካም ብለ ጠብቀሃል ኪሳራ ውስጥ አልገባህም አልহামዱሊላህ በተውሂድ ወደ አኺራ ሄዳል በሱና ላይ ወደ አኺራ ሄዳል وانت في الجنه ان شاء الله የጀነት ናቸው አለ አላህ ونزعنا ما في صدورهم من غل
እነዚህ የጀነት ሰዎች አለ አላህ የጀነት ሰዎች ጀነት በሚገቡበት ጊዜ ዱንያ ላይ ከወንድሞቻቸው ጋር በሆነ ነገር ውስጣቸው ሻክረው ሊሆን ይችላል አንተ በተውሂድ ላይ ሆነ ወደ አኺራ ሄደሃል በሱና ላይ ሆነ ወደ አኺራ ሄደሃል ከቢድዓ ርቀ ከሽርክ ርቀ ከሽርክ ሰዎች ከአጋሪያኖች ርቀ ከሙብተዲዎች ርቀ ሄደሃል ነገር ግን በሱና ላይ ካለ ወንድምህ ጋር በሆነ ነገር ሸካራ يعني የሆነ ጥላቻ ነበረ ተቀያይመሃል طيب አላህ ምን አለ ያኛውም የጀነት ነው ይሄኛውም የጀነት ነው ጀነት ላይ ምን እናደርጋቸዋለን በውስጣቸው ደረታቸው ውስጥ የነበረውን ጥላቻ እናወጣላቸዋለን አላህ እናወጣለን ወነዘዕና ማ ፊ ሱዱሪሂም ሚን ግል ልባቸው ደረታቸው ላይ የነበረውን ጥላቻ እናወጣዋለን ተጅሪ ሚን ተሕቲሂሙል አንሃር ከስሮቻቸው ወንዞች ይፈሱላቸዋል አላህ طيب ወንድማማቾች ትሆናለ وقالوا ይላሉ الحمد لله الذي هدانا لهذا እዚህ ደረጃ እዚህ ማዕረግ ላይ እንድንደርስ የመራን ለሆነው ጌታ ምስጋና ይገባው በችሎታ አይደለም ተውሂድ ውስጥ የገባውና በተውሂድ ላይ ቀጥ ያልከው በችሎታ አይደለም በሱና ላይ ቀጥ ያልከው የአላህ እርዳታ ነው የአላህ ምሪት ነው አላህ መርቶ ነው ለዚህ ስለዚህ ምን ይላሉ አልহামዱሊላህ الذي هدانا لهذا ለዚህ ለመራን ጌታ ምስጋና ይገባው وما كنا لنهتدي ይሄ በእኛ ዕውቀት በእኛ አቅም የምናገኘው አልነበረም ለውላ አን هدانا الله አላህ ባይመራን ኖሮ አንመራም ነበር ይላል الله اكبر لقد جاءت رسل ربنا بالحق نعم ከጌታችን የተላኩ መልእክተኞች በርግጥ በእውነት መተውልን ተቀብለናል ይላሉ ማለት ነው ወኑዱ የዚህን ጊዜ መላእክቶች ይጠሯቸዋል አንትልኩሙል ጀና ያጅሁኮ ጀነት ኡሪስቱሙሃ ተሰጣችኋት አላህ ለእናንተ አወረሳችሁ ይህ የተድላ አገር ከመከራ ከጭንቀት ከውርደት ወጣችኋል خلاص ከዚህ በኋላ በእናንተ ላይ ምን የለም ምንም ፍርሃትም ምንም ነገር የለባችሁም እንኩ ቢጣቃ ይሰጣችኋል የጀነት ማለት بما كنتم تعملون اي بسبب توحيدكم نعم وبسبب سنتكم سنة ላይ በመሆናችሁ በተውሂድ ምክንያት በሰራችሁት ኸይር ስራ ምክንያት ይሄ ሽልማት ተሸለማችሁ ተብለው አዋጅ ይባልላቸዋል ወናዳ አስሐቡ الجنة የጀነት ሰዎች ይጣራሉ አስሐበ النار የጀሃነምን ሰዎች ይጠሯቸዋል ዛሬ ሲያላግጡባቸው የነበሩ ማለት ሲያላግጡባቸው የነበሩ አንተ ወሃብይ ብሎ ሲሳደብ የነበረ በሙሉ የዛን ቀን ተዋርዶ የጀሃነም ሆኖ የተዋረደ ሆኖ አላህ ፊት ይቀርባል የተዋረደ ሆኖ አንገቱን ደፍቶ የተዋረደ ሆኖ አላህ ፊት ይቀርባል ያነሰ ሆኖ ማለት የውርደት ልብስ አላህ አልብሶት ይቀርባል የዛን ቀን እከሌ ድረስልኝ ሲል የነበረ ማለት ተውበት ሳያደርግ ወደ አኺራ ከሄደ ይቀርባል አላህ ፊት የቂያማ ቀን ሱብሃንአላህ የጀነት ሰዎች አላህ በክብር ማማ ላይ ያስቀምጣቸዋል በተውሂድ ላይ ጸንተው ተቋቁሞ ይሄን ትችት የነዚህን ሰዎች ስድብ ተቋቁመው ሩሃቸው በተውሂድና በሱና ላይ ሆኖ ወደ አኺራ ሄዱ ሰዎች አላህ በጀነት ማማ ላይ የክብር ማማ ላይ የክብር ልብስ አልብሶ የተድላ ልብስ አልብሶ እዛ ላይ ያስቀምጣቸዋል ያይዋቸዋል የጀሃነምን ሰዎች ይጠሯቸዋል ምን ይላሉ አንቀድ ወጀድና ማ ወዐደና ረቡና ሐቃ አላህ የገባልን የተስፋ ቃል ኪዳን እውን ሆኖ አግኝተነዋል አላህ የጀነት አድርጎናል የክብር ማዕረግ ላይ አስቀምጦናል وهل وجدتم ما وعد ربكم حقا الله ሲዝትባችሁ የነበረው እናንተ የጀሃነም ናችሁ ብሎ የገባላችሁ ቃልስ አግኝታችሁታል ወይ ይሏቸዋል قالوا نعم አዎ ይላሉ ምን መልሳላችሁ ከዚህ ውጪ ይሄ ዱንያ ላይ የነበረው ትዕቢት አይኖርም ያኔ ማን አለብኝ ባይነት አይኖርም ያነሱ ሆኖ የተዋረዱ ሆነው አንገታቸውን ሰብረው ይመጣል አው እምቢ ብለን የጀሃነም ሆነናል ብለው ኢትራፍ ያደርጋሉ فأذن مؤذن አዋጅ ባይ አዋጅ ይላል በይነውም በመሐከላቸው በጀነት ሰዎችና በጀሃነም ሰዎች መሐከል አን ለعنቱላህ على الظالمين ያ አላህ እርግማን በሙሽሪኮች ላይ ይሁን በአጋሪያኖች ላይ ይሁን ተብሎ ማለት الذين يصدون عن سبيل الله
እነዚያ ሰዎችን ከአላህ መንገድ ላይ ሲያግዱ የነበሩ ሰዎች አትስማቸው ከሌሱ ይሄ ወሃብይ ነው እንዳትሰማ ሲል የነበረ በሙሉ የዚያን ቀን የሥራውን ውጤት ሲያገኝ ያቀዋል ዛሬ ማንንም የለበትም ይሳደብ እንደፈለገው ችግር የለም ይሳደብ ነገር ግን የዛኔ الذين يصدون عن سبيل الله ሰዎችን ከሐቅ የሚከለክሉ የነበሩ ከአላህ ዲን የሚከለክሉ የነበሩ እነዚያ ያገኙታል አላህ Subhanahu Wa Ta'ala ويبغونها عوجا يا الله መንገድ የነብዩ ዲን لا اله الا الله ተውሂድና ሱና ምን እንዲሆን እንዲታመም ሲፈልጉ የነበሩ ሰዎች وهم بالآخرة كافرون እነዚህ በመጨረሻው ዓለም በአኺራ የካዱ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala በአኺራ የካዱ ሰዎች ናቸው አኺራ ለምትል ከሆነ ነገ አላህ ራቁቴን አላህ ፊት ቀስቅሶ ያቆመኛል የምትል ከሆነ ካለህበት ሽርክ ውጣ ከቀብር አምልኮ ውጣ ከቀብር አምልኮ ውጣ ከሌ ይጠቅመኛል የሚለውን ነገር ተተህ ተውበት አድርገህ ተመለስ ማንንም አይጠቅምህም ማንንም ራሱንም አይጠቅምህም አንተንም አይጠቅምህም ማንንም አይጠቅምህም ውርደት ውስጥ ከመግባት በፊት ወጥተህ ለአላህ እጅ ሰጥተህ ለመሄድ ዱዓ አድርግ ራስህን አዘጋጅ ነክተፊ ቢሃራ هذا صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم